እግዚአብሔር ወይ ማረን አማኑኤል ወይ ማረን። ከአበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው አሳለፋችሁ። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩም ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖርባችሁ። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ ሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ኦኬ። ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል። ለዛ ብዙ ኤኒዌይስ ብቻ ሁላችንም ማስመሳዮች ነን በሚለው ልጠቅልለው ንግግሬን። ሁላችንም ማስመሳዮች ነን የሚለው በዛ ልጠቅልለው ንግግሬን። ሰላም ውድ አድማጮቻችን፣ በመግቢያ ላይ እንደተመለከታችሁት ልደተ ቃል ለኔ ላይቭ ምላሽ የሰጠው ነው። በእርግጠኝነት ልደተ ቃል የዛን ለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የሰጡት መረጃዎችን ሰምቶ ሊሆን ይችላል ለኔ ምላሽ የሰጠው። እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰርት እሳቸው አልፈቀዱልንም፣ ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም፣ ኑ እንዋቀስ ይላል የኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ ምንም እንዳትሉ የሚል አምላክ አይደለም እንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እንጠይቃለን። ይሄንን እንድንጠይቀውም ደግሞ ራሱ ነው ፍቃዱን የሰጠን ማለት ነው። ልክ እንደ ሙስሊሞቹ እንዳትጠይቁ የሚል አስተምሮ እኛ ጋር የለም። ወይንም ደግሞ ልክ እንደ ካቶሊኮቹ ፖፑ ኢንፋሊብል ነው ብለን አናምንም። ማንኛውም ፖፕ ራሱ ይሳሳታል ብለን እናምናለን። ወይ ጥያቄ መጠየቅ ነውር ነው ብለን የምናምን ሰዎች ስላልሆንን ማለት ነው። ስለዚህ አባታችንን ጠይቀናል። የጠየቅንበትም ምክንያት ደግሞ ምንድነው? እሱ ቋሚ ሲኖዶሱና የሊቃውንት ጉባኤ አባላት አማክረናቸው ነበረ። ምንድነው እሱ ያሉን? መረጃዎቻችሁን ሰብስቡና አምጡ፣ ክስ የሚያስፈልገውንም እንከሳለን፣ መግለጫ ለሚያስፈልገው መግለጫ እናወጣለን አሉን። ይህንን አደረግን። መረጃዎችን ሰበሰብን፣ ቪዲዮዎችን ሰበሰብን፣ በመጽሐፍት ደረጃ የተጻፉትን ሰበሰብን። ቁርአን ውስጥ ክርስትናን የሚያጥላሉ የሚያንቋሽሹትን አወጣን። በሐዲስ የተጠቀሱ ክርስትናን የሚሳደቡትን በሙሉ ሰበሰብን። እነኚህ ሁሉ ሰብስበን መረጃ ይዘን ሄድን። ስለዚህ አቡነ አብርሃም ይህንን ወደ ቋሚ ሲኖዶስና ወደ ሊቃውንት ጉባኤ ለማለፍ እሳቸው መፍቀድ ነበረባቸው። ስለዚህ አልፈቀዱልንም። እሳቸው ካልፈቀዱ ደግሞ ቋሚ ሲኖዶሱም ምንም መግለጫ ማውጣት አይችልም፣ ወደ ክስም እንዲሄድ ማድረግ አይችልም። ሊቃውንት ጉባኤ አባላትም ምላሽ መስጠት አይችሉም፣ ወደ እነሱ ስላልደረሰ ወደ እነሱ መምጣት ስላልቻለ ማለት ነው። መግለጫ ይሰጣል ተብሎ እየተጠበቀ ነበር፣ ታውቁታላችሁ። ስለዚህ መግለጫ ሳይሰጥ ቀረ። ነገሮች ሁሉ በዛው ተቋጩ ማለት ነው፣ በዛው እንዲቀሩ ሆኑ። ነገር ግን ከጊዜ በኋላ ነገሮች ካለፉ በኋላ ማለትም ይሄን እኛ ተተከለከልን በኋላ ማድረግ እንደማንችል ካደረጉም በኋላ ለራሳቸው ፈልገውት ይመስለኛል አቡነ አብርሃም ደህንነቶች ነገ ይመጣሉ፣ የህግ አካላቶች ይመጣሉ፣ መረጃዎቻችሁን ስጡን፣ ዶክመንታችሁን ስጡን ብለው ጠይቀውናል፣ ደውለውልን ነበረ። ስለዚህ እኛ ደግሞ መረጃውን አንሰጥም፣ በቃ ቁመነዋል፣ ትተነዋል ክሱን የሚል ምላሽ ሰጥተናቸዋል። ስለዚህ እሳቸው በራሳቸው መንገድ ሄደው ክስ መክሰስ ይችላሉ፣ መረጃዎች መሰብሰብ ይችላሉ። እኛ የሰበሰብነው መረጃ ግን በቃ ትተነዋል። ምክንያቱም በመጀመሪያ ለምነናችሁ ነበረ፣ ፈቃደኛ አልሆናችሁም። አሁን ተስፋ እንትን ካለ በኋላ ለራሳችሁ ስትሉ ደግሞ አጠይቁን የሚለውን አድርገናል። ለምን በመጀመሪያ እንደከለከሉ ጠይቋቸው ማለት ነው። ለምን እንደከለከሉ በመጀመሪያ ጠይቋቸው ብለን ያልነው። ስለዚህ ይሄ ምንም ያስከፋ ነገር በሌላ የሚተረጎም አይደለም። በሁለተኛ ደረጃ ላይ ልደተ ቃል ስለኔ መልካም ነገር የተናገርከውን ሰምቼዋለሁኝ። ብዙም አያስጨንቀኝም እሱ። ነገር ግን እህቶችን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ለምን እንደሳክ ራሱ አልገባኝም። ጅል በመሳቅ ራሱን ይደልል ይሆናል እንጂ ልክ እንደ ጅል ለምን እንደሳቅ አልገባኝም። ምክንያቱም ቪዲዮ ተሸፍነው መስራታቸው እንደዚህ የሚያስቅህ ከሆነ
አንተ አንድ ቪዲዮ ሰርተህ እኮ ስላሸማቀቁህ ያችን ቪዲዮ አጥፍታታል። ስለዚህ እስልምና ላይ መስራት እንዲቀላል እንዳልሆነ ልትረዳው ይገባ ነበር ማለት ነው። እነሱ ጌም እየተጫወቱ አይደለም እሺ ላይቭ ቪዲዮ የሚገቡት ወይንም ቪዲዮ የሚሰሩት። ቪዲዮ ሲሰሩ ስራ እየሰሩ ነው። እነኛን ሴቶች ለማሸማቀቅ በዚህ መጠን መሳቅህ፣ በዚህ መጠን ማናናቅህ፣ በዚህ መጠን አስመሳዮች ብለህ መናገርህ በጣም ያሳዝናል። እሺ በጣም አዝኜብሃለሁ። ምክንያቱም ለክርስቶስ በዚህ መጠን ራሳቸው መስዋዕት ከፍለው ሙስሊም ቤት እየሰሩ ያውም ቢታወቁ ሊያስገድላቸው የሚችልን እንደዛ እየሰሩ ማላገጥህ በጣም ያሳዝናል ማለት ነው። በጣም ያሳዝናል። ስለዚህ ባታደርገው ጥሩ ነበረ። ቀጣይ ግን ከዚህ በላይ ልንሄድብህ እችላለሁ ማለት ነው። በሴቶች ጉዳይ በእህቶቻችን ላይ ወይንም በእህቶቼ ላይ ከመጣህ ማለት ነው እኔን እንደፈለገ መናገር ትችላለህ። ያ እህቶቻችንና አረብ ሀገር ያሉ አስመሳዮች ምናምን ብለህ ግን እነሱ ላይ እንድትናገር እድል አልሰጥም፣ አልፈቅድልህም። ኢትዮጵያ ውስጥ ሆነ ከፈራህ ሳውዲ ላይ ላሉትማ እንዴት ሊከብድ እንደሚችል መረዳት ሲኖርብህ አይ እንደዚህ ያላችሁ ውጭ ያላችሁ ምናምን ብለህ እንድታላግጥ አይፈቅድልህም ማለት ነው። ሰው ጥንቃቄ አድርግ። ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል በተለያዩ ቦታዎች ስለተሰራጩ ክፍል 2 እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊዩም 1 ገጽ 469 ላይ ነብዩ ምን እንዳደረገ ስለ ነብዩ ምንነት ይነግረናል መጽሐፉ። እንደዚህ ይላል: The prophet of Allah, may peace be upon him, like 3 worldly objects, perfume, women and food. ያላ መልእክተኛ በዚህ ዓለም 3 ነገሮችን እንደሚወድ ይናገራል። እነኚህም ሽቶ፣ ሴትና ምግብ ናቸው አለ። He obtained 2 and did not obtain 1. ሁለቱን አግኝቷል፣ አንደኛውን አላገኘም አለ። He obtained women and perfumes, but did not get food. ሴትና ሽቶ አግኝቷል፣ ምግብ ግን አላገኘም ይላል። መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ። ነብይ 3 ነገሮችን አጥብቆ ይወዳቸዋል፣ ሴት፣ ሽቶና ምግብ። ሁለቱን ሲያሳካ አንደኛውን ማሳካት አልቻለም። ምን? ምግብ። ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል መጽሐፍህ። በተጨማሪ ይህንኑ መረጃ ሱናን አነሳኢ 39 ላይ እንደዚህ ይላል: The messenger of Allah said, in this world, women and perfume have been made dearer to me. እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነብይህ ሴት፣ ሽቶና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነብይ ሽቶና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል 1 ላይ በሰራውት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ወስዳ ልክ ከድጃ ሙሐመድን በቀን 1 ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነብይህ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል: ናሬትድ አቡ ሙሳ እንደተረከው that the prophet said, ነብዩ እንደዚህ አለ: every eye commits adultery, እያንዳንዱ አይን ዝሙት ይሰራሉ አለ። when the woman uses perfume and she passes by gathering, then she is like this and that, meaning an adulteress. ምን አለ ነብዩ? እያንዳንዱ አይን ዝሙት ይሰራል። ሴት ልጅ ሽቶ ተተቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያነች አለ። ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱናን ነቢ ዳውድ 4173 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ ነብዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናን ነቢ ዳውድ 68 ላይ
እንዲህ ሚል ታሪክ አለ። The prophet lay down on a leather mat and sweated. ነብዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ። ሰላማ get up and collected the sweat and put it in a bottle. ሰላማ የምትባለው እዛ ተነሳችና ላቡን በብርጭቆ ወይንም በቦትል ዕቃ ውስጥ መጨመር ጀመረች። The prophet saw her and said, ነብዩም አያትና እንደዚህ አላት፣ What are you doing, O Salama? ምን እያደረግሽ ነው ሙሰሌማ ብሎ ይጠይቃታል። She said, I am putting your sweet in my perfume. And the prophet smiled. የዕቃ ውስጥ ብርጭቆ ውስጥ ጨምራ ላብህን እንደ ሽቶ ዕቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 23:31 ኤሌ ታሪክ ያገኙታላችሁ። አነስ ቢን ማሊክ ነው የተረከው። እናቱ ከነቢዩ ሽቶ እንትን ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳይል ቡካሪ 62:81 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው። አሁን ጥያቄያችን ነቢዩ ሽቶና ሴት ይወዳል፣ ምግብ ግን አላገኘም። ኢማጂን በቀን 3 ማበላ ያልከኝ ሰውዬ ነብይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር፣ ምግብ አላገኘም ነብይህም። አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነብይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም፣ የወንዱን ላብ ነው የሚቀቡት። እና መንሱር ጀማል ሚስትህ ያንተን ላብ ነው የምትቀባው? እንዴት ነው እሱ? ያንተን ላብ ትቀባለች? ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል፣ ለመንሱር ጀማል ብቻ ሳይሆን። መንሱር ጀማል ሽቶ የሚወደው የነብዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጂን የመንሱርን ላብ በብርጭቆ አድርጋ ስትቀባ ከዛ እሱን ተቀብታ ሾፕ ስትወጣ። ይሄ እስልምና ሱና ነው። ክፍል 3 ጠብቁን።